በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ወይ ምን ትያቸዋለሽ? ለገንዘብ ብሎ የሚያገለግል አገልጋይ ታለ የተሻለ ተከፈለው ሰይጣንንም ያገለግላል። This is we agree. All in cash. Appreciate it. You earned it. Looks perfect. Thank you again. Sun's out patient. Hope they'll be okay. እስራኤልና የኢትዮጵያ ጋዜጠኞች ጤና ይስጥልን። ጋዜጠኛ ዮናስ ከበደ እንደምን አለ? እኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ። ያንዳንዱ እስራኤላዊ የእስራኤል ጠበቃ ሆኖ ነው የሚያዩት። አዲስ አድማስ ጋዜጣ፣ አሃዱ ራዲዮ፣ ኤንቢሲ፣ ኦቤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርተር ጋዜጣ ሁሉ ሳይቀር ነው በህዳር ወር አንድ ሳምንትን በቴል አቪቭ በኢየሩሳሌምና ሌሎች ቦታዎች ያሳለፉት። ታዋቂው የቴሌቪዥን ጣቢያ ኢቢኤስ ቲቪ እንግዲህ ሰሞኑን መነጋገሪያ እንደነበር እናውቃለን። አሁንም ታዲያ በታዋቂ ጋዜጠኞቹ ያልተገባ ድርጊት መነጋገሪያነቱን ቀጥሏል። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮቹን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እነዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እነዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻለና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ነገርኳችሁ ቻናሉ 20 ሺና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች ተዘጋጅቷል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ Okay, let's go. ለገንዘብ ብለው የሚያገለግሉ አገልጋዮችን ምን ትመክራቸዋለሽ ወይ ምን ትያቸዋለሽ? ለገንዘብ ብሎ የሚያገለግል አገልጋይ ታለ የተሻለ ተከፈለው ሰይጣንንም ያገለግላል። ገንዘብ መኒ ሁላችንም ኑሮ ለማሸነፍ ቤተሰብ ለማስደሰት ራሳችንን የተሻለ ቦታ ለማድረስ እንግዲህ ገንዘብ ለማግኘት በየፊናችን እንሯሯጣለን። ገንዘብ ለማግኘት ስንሞክር ግን ገንዘብ የምናገኝበት መንገድ በየትኛው መልኩ ነው የሚለውን ትኩረት ልንሰጠው ይገባል። በኢቢኤስ ቲቪ በተለያዩ ተወዳጅ ስራዎቹ የምናውቀው ጋዜጠኛ ዮናስና ባልደረቦቹ እንግዲህ ተለምዶ በማይታወቅ መልኩ በመጥፎ ስራ ስማቸው እየተነሳ ይገኛል። ጉዳዩ ምንድነው? እስኪ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ መጀመሪያው ቪዲዮ እናልፋለን። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምጽ ለሌላቸው ድምጽ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። ከልጅነታችን ጀምሮ እንግዲህ በእስራኤልና በጎረቤቶቿ መካከል ያለውን ትንሽ ያለ መስማማት ስንሰማና ያደግኑ ብዬ አስባለሁ። በሁለቱ የተለያዩ ጦርነቶች የተለያዩ ንጹሃን ዜጎች ሲገደሉ ሰምተናል። ታዲያ ዋናው ጉዳያችን ይሄ አይደለም። የዛሬው ቪዲዮ የተለያዩ ፕሮግራሞቹ የምናውቀው እውቁ የሚዲያ ጣቢያ ኢቢኤስ ቲቪ ብሎም ደግሞ ተወዳጆቹ የኢቢኤስ ጋዜጠኞች በእንደዚህ አይነትና ባልተጠበቁ መጥፎ ምግባራት ላይ ተሳትፈዋል ሲሉ የተለያዩ መረጃዎች እየወጡ ይገኛሉ። ሌሎች ተጨማሪ መረጃዎች አሉ። ምንድናቸው? እነሱን ተመልክተን ስንመለስ የራሳችን ሐሳብ አስተያየት በጉዳዩ ላይ ጠቅላላ አድርገን የምንሰጥ ነው የሚሆነው። ወደ ቪዲዮ እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርቧል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆኖ እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል።
በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው። የእስራኤል መንግስት እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ፣ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ከኢትዮጵያ ጨምሮ ከሴኔጋል፣ ሞሮኮ፣ ካሜሩን፣ ሩዋንዳ፣ ኬንያ እና ደቡብ አፍሪካ ሁሉ ሳይቀሩ የተጓዙ አሉ። የእስራኤል መንግስት ከሀገር ያለውን ሁኔታ እያጠና ነው ሰውን መልምሎ የሚልከው። ለምሳሌ ከኢትዮጵያ ጋዜጠኝነት መርህ የማያከብሩ ባለሙያዎችን አፈላልጎ መላክ ቀላል ሆነላቸው። በኬንያ እጅግ ጠንካራ የፕሬስ ባህል ያለበት ሀገር በመሆኑ ጋዜጠኞችን አፈላልጎ መላክ አልቻሉም። ከኬንያ ተመልምለው የተላኩት ቲክቶከርና የክርስቲያን መዝሙር ዘማሪን ብቻ ነው። ከሞሮኮና ከደቡብ አፍሪካ የተላኩት ጋዜጠኞች ወደ ሀገራቸው ሲመለሱ ከሙያ ባልደረቦቻቸው ከባድ ተቃውሞ ስለገጠማቸው የረባ ሪፖርት ማቅረብ ተሳናቸው። 3 የደቡብ አፍሪካ ጋዜጦች ከእስራኤል ባቀረቡት ዘገባ በኋላ ይቅርታ መልእክት በየሪፖርቶቻቸው ለማቅረብ ተገደዱ። ከሞሮኮ ሁለተኛ ጉዞ ለማዘጋጀት ታስቦ ጋዜጠኛ ባለመገኘቱ ባህላዊ ዘፋኝና ተወዛዋዦች ናቸው የሄዱት። አሳፋሪ የሆነበት ምክንያት አንዱ እሱ ነው። በሌሎች አፍሪካ ሀገራት በምሁሮች በጋዜጠኞችና በሰፊው ማህበረሰብ የህዝብን ቁጣ የቀሰቀሰ ሆነው እኛ ሀገር ምንም አለመባሉ ነው። የአፍሪካ ህብረት መቀመጫ ሀገር ሆነን ለሌላው አርአያንን እያልን የምንፎክር። ወደ እስራኤል የተጓዙት የኢትዮጵያ ሚዲያ ተቋማት የትኞቹ ናቸው? ወደ እስራኤል ያመሩት ኢትዮጵያ ሚዲያ ስብስብ ሲዘረዘር አዲስ አድማስ ጋዜጣ፣ አሃዱ ራዲዮ፣ ኤንቢሲ፣ ኦቤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርተር ጋዜጣ ሁሉ ሳይቀር ነው በህዳር ወር አንድ ሳምንትን በቴል አቪቭ በኢየሩሳሌምና ሌሎች ቦታዎች ያሳለፉት። በአጠቃላይ ከነዚህ ተቋማት 20 ባለሙያዎች ናቸው የተጓዙት። ዘካሪያ ዘላለም በረጅም የትንታኔ ጽሑፉ ኢትዮጵያውያን ጋዜጠኞች በጥቅም ተታለው ዓለም የሚያውቀውን እውነታ አዛብቶ መጻፋቸውን በምርመራ ደርሼበታለሁ ብለዋል። የተባለው ፕሮግራምም በዛሬው ዕለት በአልጀዚራ እንደሚተላለፍ ተጠቅሷል። ቤተሰቦች እንግዲህ ስለ ጉዳዩ በቂ መረጃ አግኝታችኋል ብዬ አስባለሁ። በኢቢኤስ ቴሌቪዥን በተለያዩ ድንቅ ስራዎች የምናውቀው ዮናስ ጨምሮ እንግዲህ የተለያዩ ጋዜጠኞች በዚህ ጉዳይ ተሳትፈዋል የሚባለው ወሬ ከተሰማ ጀምሮ በህዝቡ ዘንድ እንግዲህ ለየት ያለ ሪአክሽን እየሰማን እንገኛለን። አብዛኛው ህዝብ እንግዲህ ይህንን ነገር አልወደደውም። በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የሚተላለፉት የሚጋሩት ጉዳዮችም አሁን ላይ ስለዚህ ጉዳይ ሆኗል። ታዲያ ጋዜጠኛው ስለዚህ ጉዳይ ተጠይቆ ነበር። ምንድነው የመለሰው ምላሽ የሚለውን አዳምጠን ብንመለስ ደስ ይለኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ እንደምን አለ? እግዚአብሔር ይመስገን። ሻሎም ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው። ግን በቃ ገና ካሁኑ ናፈቀች። እኔ በጣም የገረመኝ ነገር አንድ ነገር ነው። መጀመሪያ ቀድሜ ልጥቀስ። የመጀመሪያውና ትልቁ ነገር እንደ ክርስቲያን እስራኤል ማየት የመጨረሻ ግብ ነው። ልክ አንድ እግር ኳስ ተጫዋች የናሽናል ቲም መመረጥ ግቡ እንደሆነ ሁሉ እንደ ክርስቲያን እንደ አማኝ አንድ ትልቅ ስኬት ነው አንዱ። ይሄን ደግሞ ያመጣልኝ ማን ነው? ሙያዬ ነው፣ ጋዜጠኝነት ነውና ጣቢያዬን ለዚህ ፈቃደኛ ሆኖ የላከኝን ጣቢያዬን እንዲሁም ደግሞ ግብዣውን ያደረገልኝን በኢትዮጵያ እስራኤል ኤምባሲ በቅድሚያ በጣም ላመሰግን እወዳለሁ። ግን ናፍቃችሁኛል። ካሁኑ ናፍቃችሁኛል በጣም። እንደው እኛም በጣም ጓጉተን ነበር። ያው ትመጣላችሁ ተብሎ መጀመሪያ ገና ሲነገረን ጀምሮ ነበር የጠበቅናችሁ። ያው ልክ ናፍቀውት የሰነበቱት ቤተሰብ እንደሚመጣው ነበር የጠበቅናችሁ። አጭር ነበር ጊዜው እንጂ በጣም ደስ ብሎን ነበር። እስራኤል የመጀመሪያ ጊዜ ነው ማለት ነው ዮናስ? የመጀመሪያ ነው። ወደ አሜሪካና ወደ አውሮፓ ነበር እስከዛሬ ጉዞ ያደረኩት የውጭ ሀገር ጉዞዎችን። ግን እስራኤል የመጀመሪያ ነው። በጣም ኤክሳይትድ ነበርኩኝ ለመሄድ ወደ እናንተ ጋር ለመምጣት። ራሱ ቃል ማሄድ ብሎኝ ይሄ አዲስ ልብስ የተገዛለት ልጅ የለም የአዲስ ዓመት እንደነገ የሚያደርገው እንግዳጣች ልብስ ልክ እንደዛ እንደሚያጓጓ ያህል አዳልት መሆን የቀርቶ የልጅ ያህል ጉጉት ነበረኝ። እጅግ በጣም ወደቻለኝ ብዙ ነበር። አዎ ኢየሩሳሌም ሲባል እውነት ነው። ታዲያ እንግዲህ መቼም ስለ እስራኤል ብዙ ትሰራላችሁ፣ ሙያም ያው ግድ ይላል። ስለ እስራኤል ታነባለህ። እስራኤልን ያው በንባብ ታውቃታለህ በደንብ፣ ግን እንደው በአካል ስታያት ምን የተለየ ነገር አገኘ? በጣም ጥሩ ጥያቄ ነው። ሁለት ነገሮችን ያየሁት፣ አንደኛው
የቱሪስት ከተማ መሆኗን ነው ያየሁት። ሁለተኛው ደህንነቷ በጣም የተጠበቀ መሆኑን አይቻለሁ። እነዚህ ሁለት ነገሮች አብረው ስለሚሄዱ ነው ቀድሜ ያነሳኋቸው። ቱሪዝም እና ሴኩሪቲ ወይም ደህንነት በጣም ይገናኛሉ። ደህንነት በሌለበት ሀገር ላይ ቱሪዝም ምንም አይስፋፋምና እያንዳንዱ እስራኤላዊ የእስራኤል ጠበቃ ሆኖ ነው ያየሁት በአንድም በሌላ። ሌላው ደግሞ በጣም ይሄ አንዳንዴ ድሬዳዋ ያለው ሁሉ ይመስለኛል የሚገርምሽ፣ በተለይ ኢየሩሳሌም ሄድን በኋላ አንዳንዱ ሰፈር ድሬዳዋ ያለው ይመስለኛል። የአምስተኛ የሚባል ሰፈር አለ ድሬዳዋ፣ ኮኔል የሚባል ሰፈር አለ ድሬዳዋ እና ያንን አካባቢ የሚመስል ነገር ሁሉ አይቻለሁ እና ከቤት ወደ ቤት አይነት ስሜት ነው የተሰማኝ። ደህንነቱ፣ ቱሪዝሙ፣ ዌልካሚንግ እያንዳንዱ ሰው ሰላምታው፣ ፈገግታው በጣም የቤተሰብነት ስሜት እንዲሰማን በእኛ የስራ ሩጫ የበለጠ ጫና እንዳይፈጠርብን የእናንተ የእስራኤላውያን ዌልካሚንግ ፌስ እና አቀባበል ሙሉ በሙሉ በጣም ተመችቶን በጣም ደስ ብሎን ነው ያገኘነው። ከዛ በላይ ደግሞ የኢትዮጵያ ሬስቶራንቶችን ነበር ራት የበላን የመጣን ቀን ምሽት እዚህ ሊናፍቀን የሚገባውን ነገር በሙሉ እዛ አግኝተነዋል። እጅግ በጣም ደስ ብሎኛል። ሌላው እንግዲህ ምናልባት በኋላ በጥያቄና መልስ እናነሳቸዋለን። እኔም በጣም ኤክሳይትድ ስለሆንኩኝ ነው የቴል አቪቭንና የእስራኤልን ከተሞች ደግሞ በተለያየ መልኩ በኋላ ምናልባት እናያቸዋለን ብዬ አስባለሁ። ልክ ነው። እንግዲህ በ5 ወይም 6 ቀናት ነው የቆያችሁ። የተለያዩ ቦታዎችን አይታችኋልና እንደው እያስገረመ ይሄ የተለየ ነው ያልከው ቦታ ምንድን ነበር? እኔ በጣም ከሁሉም የገረመኝ እንግዲህ ምናልባት የፕሮክሲሚቲ ቅርበት አለ አይደል? እኔ የትልታችን ቤተሰብ ስለሆንኩና አዘጋጅ ስለሆንኩ አንቲክ ነገር በጣም ስለሚስበኝ ኦልድ ጃፋ ነው በጣም የወደድኩት ሁሉ አድርግልኝ ኪናንጣው ብቻ ሳይሆን ያንን አክብሮ መቆየቱ ደግሞ ለአሁኑ ትውልድ እንደ ቱሪስት መሆኑና ይሄ ኦልዲስ ነገሮች ላይ ከተሞች ምልክት ያስፈልጋቸዋል ነው። ማንኛውም ከተማ የራሱ የሆነ ምልክት አለው እና ከተሞች ምልክት ያስፈልጋቸዋል። ስለዚህ ቴል አቪቭ ላይ ኦልድ ጃፋ የራሱ የሆነ ምልክት ሆኖለታል። በጣም ካስደነቀኝ ነገር አንዱ ኦልድ ጃፋ ነው። ምክንያቱም በዛው ውስጥ መንሸራሸር በዛው ውስጥ አንድም እንደንተም ይመስላል ባይ ዘ ዌይ እንደ ፋሲሌደስ ያን አይነት ስሜትም ነበረኝ። ፋሲሌደስ በውስጡ የሚሄደውን አይነት ስሜት ኦልድ ጃፋ ላይ ያንን ነገር አይቻለሁ። ዌዘሩ በጣም ተመችቶኛል። ከዛ በተጨማሪ ደግሞ ህልሜ የሆነው እንግዲህ ዮናስ አርተሜ ትንቢተ ዮናስን ከልጅነት ጀምሬ አነባለሁ። በቃል ይዤው ለጓደኞቼ ለእህት ወንድሞቼ ተርቋሉ ትንቢተ ዮናስን እና እንግዲህ ያ ትንቢተ ዮናስ የተፈጸመበት ቦታ ላይ ዮናስ መርከብ የተሳፈረበት ቦታ ይሄ ነው ብሎ አሳዩኝ። አቦ እዛ ጋር የነበረኝ ኤክሳይትመንት እዛ ኦልድ ጃፋ ጋር እና አንድ ቴሌቪዥን 24 ልክ ነው እዛ ነው ቴሌቪዥን ስቴሽን ያለበት እዛ ጋር ዮናስ ቴስት የተላከበት ቦታ ወይም መርከብ ያዘበት ቦታ ይሄ ቦታ ሳይሆን አይቀርም ብሎ ያሳየን ቦታ ትንቢተ ዮናስን ያን ታሪክ በአካል አየሁትና እንደኔ እድለኛ ማን አለ? እንዳልኩሽ ነው ጉብኝቱ ለኔ አንድም መንፈሳዊ አንድም ዓለማዊ ነው። እግዚአብሔር የሰጠኝ በረከት ነው በአንድ በኩል። በሌላ በኩል ደግሞ በጋዜጠኝነት ስራዬ ደግሞ ያየሁትን በካሜራ ያየሁትን በእይታዎች ያስቀርባቸውን ነገሮች ደግሞ ዛሬ ማታ ጀምሬ ለሁለት ተከታታይ ሳምንታት ለተመልካቾች ያደርሳለሁ እና ባለ ሁለት ሳይት ነበር። አንድም ሃይማኖታዊ አንድም ዓለማዊ፣ ሁለቱ ግን እኔን የሚሰሩኝ ሆኖ አግኝቻለሁ እና በጣም አሁን ኤክሳይትድ ስለሆንኩኝ መልሰሽ ወሰድሽኝ እዛ ኦልድ ጃፋ ያለው ነው መሰለኝ። እንግዲህ መቼም ከዚህ በኋላም እንደምትመጣ ያው ተስፋ አደርጋለሁ። አንዴ ከታየ ለነገሩ እንዲህ ነው እስራኤል ያው ትመላለሳለህ። ያርገው ኢየሩሳሌምም ኦልድ ሲቲ አይታችኋል አይደል? ኦልድ ሲቲን የመጎብኘት እድሉ ነበራችሁ? ትክክል። እንዴት ነበር? በዚህ ቪዲዮ እንግዲህ ዮናስ በህዳር ወር እንደሰማኑ ከዚህ በፊት በነበረው ቪዲዮ እንደሰማኑ ጋዜጠኞቹ ወደ እስራኤል በረራ የነበራቸውና እስራኤልን የመጎብኘት እድል ያገኙት በህዳር ወር ነበር። በዛን ጊዜ እንደተመለሰ የነበረው ቃለ ምልልስ ላይ እንግዲህ አሁን ስለተነሱ ሀሳብ ምንም አይነት ሊውውጥ አልነበረም በተመለከትነው ቪዲዮ። ጉዳዩ ግን አሁን ላይ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በተለያዩ ሰዎች ፖስት መደረጉና መዘዋወሩ የብዙዎችን ትኩረት መሳቡ እንግዲህ ጋዜጠኛው ምናልባት ምላሽ እንዲሰጥበት ይገፋፋዋል ብዬ አስባለሁ። ታዲያ ጋዜጠኛው ወደፊት በዚህ ጉዳይ ላይ የተለያዩ ምላሾችን የሚሰጥ ከሆነ ነው የሚዤላችሁ የመጣ ነው የሚሆነው። የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ። ከጆን ዳንኤል አንፃር የመጨረሻ የማስጠንቀቂያ ቪዲዮ። እስካሁን ጆን ዳንኤል ላይ አፋችሁን ስትከፍቱ ልጁን ለማስቀየም ስትሞክሩ ዝም ያልናችሁ ከጃኒ ጋር በተገናኘ የተፈጠረው ኢሹ ስሜታዊ አድርጓችሁ ነው በሚል ነው እንጂ ፈቅደንላችሁ አይደለም። እንደዛ አፋችሁን እንድትከፍቱበት ፈቅደንላችሁ አይደለም። እናም ሁሉም ነገር ምን አለው ገደብ አለው።
ሲበዛ ማርም ይመራል አይደል የሚባለው። አዶናይን ለመደገፍ ግዴታ ጆን ዳንኤልን መጥላት አይጠበቅባችሁም። በተቃራኒው ደግሞ ጆን ዳንኤልን ለመደገፍ አዶናይን መጥላት፣ አዶናይን ማስቀየም አይጠበቅባችሁ። ለምሳሌ እኔ ለአዶናይ በጣም ብዙ ቪዲዮዎች ሰርቼለታለሁ። ልጁ ካለው ቅንነት፣ ደግነት ከሰራቸውን በጎ ስራዎች አንፃር ስለሚገባው ቪዲዮ ሰርቼለታለሁ። ለምሳሌ ለአዶናይ ምን ለማለት ፈልጌ ነው? ይህንን ቪዲዮ የምሰራው በሚዛናዊነት ነው እያልኳችሁ ነው። እኔ ግን በግሌ እንደታዘብኩት ጆን ዳንኤል ላይ እየተነሱ ያሉ የክፋትና የጥላቻ ቪዲዮዎች በጣም በዝተዋል። በጣም የሚገርመኝ በጆን ዳንኤልና በአዶናይ መካከል ካለው ልዩነት ይልቅ እነሱን እንደግፋለን በምትሉ መካከል ያለው ልዩነት ይሰፋል። እነሱን እንደግፋለን በምትሉት መካከል ያለው የእርስ በርስ ጥላቻና ፉክክር በእነሱ በዋናዎቹ መካከል የለም። ስለዚህ የሚያዋጣውና የሚሻለው ነገር ምንድነው? ብትችሉ እንደ ትልቅ ሰው ወጣችሁ አንዱን ደግፋችሁ አንዱን እየጣላችሁ አንዱን ከፍ ያደረጋችሁ አንዱን እያዋረዳችሁ ቪዲዮ ከምትሰሩ እስቲ ሁለቱን ልጆች የሚያስታርቃቸው አንድ የሚያደርጋቸው ተቀራርቦ የተሻለ ነገር የሚሰሩበት እንዴት ነው መሰላችሁ? ኮንተንት ክሬተሮችን የምንመለከትበት መንገድ ይለያያል ከሰው ሰው። ታዲያ አንዳንድ ኮንተንት ክሬተሮች በተመሳሳይ ኮንተንት ይመጡና ሁለቱም ትልቅ ደረጃ ላይ ሲደርሱ እንግዲህ በተለያዩ ምክንያቶች አሁን ለምሳሌ በጆን ዳንኤል እና በአዶናይ መካከል እንደተፈጠረው ማለት ነው በጃኒ ጉዳይ ያለውን ነገር እያስታከኩ የማይጋጭ ነገሮችን በማጋጨት የማይገናኙ ሀሳቦችን በማገናኘት እንግዲህ በሁለቱ መሀል የተለያየ ጋፕ እንዲፈጠር የሚያደርጉ የሚጥሉ ሰዎች አሉ። ግን ሁለቱም እንግዲህ የራሳቸው ኮንተንት አላቸው፣ የራሳቸው የሚሄዱበት መንገድ፣ የራሳቸው አመለካከት፣ የራሳቸው ተከታይ፣ ብቻ የራሳቸው ልዩ ልዩ ያላቸው ሁለት ግለሰቦች ናቸውና በሁለቱ መካከል እንግዲህ ጋፕ ከማስፋት ይልቅ ቢቀራረቡና የተሻለ ደግሞ ከሁለቱ ሀሳብ ተጨምቆ አንድ ደስ የሚል ኮንተንት ክሬት ሊደረግ ስለሚችል በሁለቱ ኮንተንት ክሬተሮች መካከል እንግዲህ ምናልባት ጥላቻ እንዲኖር የሚጥሩ ሰዎች ስላሉ በዚህ በማህበራዊ ድረገጽ መተግበሪያዎች እንደዚህ አይነት ሰዎች ረፉ ለማለት ያክል የተሰራ ቪዲዮ ነበር የተመለከቱን። ወይም እንግዲህ በሱ ሀሳብ እስማማለሁ። እናንተስ በዚህ ሀሳብ ምን አይነት አመለካከት አላችሁ? ምን ታስባላችሁ? ግን በህይወቴ ማረሳት አንድ ቀበሌ ነበረች። እንደውም ሰይፍሻ ታስታውሳታለህ። አንደኛው በአርሾ መውረጃ እዛች ስር ቀበሌ ነበረች። በፊትኛ ቲያትር የምንለማመደው ደግሞ 10 ቀበሌ እዛው ፒያሳ ቲያትር የምንለማመድበት አዳራሽ በዛው ጋር ስለምንወርድ እንገባለን እና ሁሉ ጊዜ አንድ ምግብ ነው የምናዘው። ሰላም ነው ብቻ ወጥ ቤቷ እንዲታዩናል በእንትን በዚች በትንሿ መስታወት ሰላም ነው ምናምን ብለን ገብተናል። አዎ ከዛ ያዩናል። አንድ ቀይ ወጥ ይታዘዛል። አንድ ቀይ ወጡ መጥቶ ሊያልቅ ነው። አሻት ታው ይያለ ነጽዬ አጥንት እንዴት እንደሚተርፈን እንጃ። አዎ ይተርፋል። ድራሹን አጥፍተነዋል እኮ። ከዛ አንዴ እንትን ፊልም ሰራን ስለማይዘነጋ ውለታ። እሺ ካርሎ ይባላል እና የሚገርም በቃ ያኔ የሰራነው ፊልም እዚህ ዱከም ነው። እንደውም የዚህ ጥይት ማከማቻው ምናምን እዛ ነው የተቀረጸው የተሰራውና እሱን ፊልም ሰርተን እሱም አደገኛ ክፍያ ከፈለን። የክፍያ ወጣ እዛ እሱን ብር ይዘናል መጣን ፒያሳ። አንድ ቀይ ወጥ ምን ላይ ነበር ገባና 2 ቀይ ወጥ አለ። ሴትዮዋ ምን ታገ እስከ ዛሬ አንድ ምበሉ ይመስላችኋል አሉ። ይጨምሩላቸው ነበር። አያው እንደው ስማቸውን ማለት እግዚአብሔር ይስጣቸው። በእውነት እንደዛ ደጋገ ወረደ መታሃኛል መስከዛሬ ነበር ይመስላችኋል። እንደገና የድሮ ማለም ምግብ ቤት ደስ አይልም እንዴ? እንዲህ ብለን ነው የምንመጣው። ሁለት ነበር የሚያሽሯቸውና እስኪ 2 ሲል አንተ ያንድን ጊዜ በእውነት ብቻ እኔ በይቅርታ ምሽትን ባየንበት ጊዜ ፑሽኪን ጋሻ እያለ ሙላት ምን ያላሰሩን ነገር አለ። ጋሻ እያለ የሚገርም ሰው ነው። በቃ እንደዚህ መንገዱን ምኑንም ጥርግርግ አድርጎ እንድናይ ያደረገን እውነት ጋሻ እያለ ከነ ጋሹ ብሸት ጋር ብሸት ወርቅ አለማው ጥላሁን ገሰሰ ሎሬት የዓለም ሎሬት አፈወርቅ ተክሌ ዋው እነሱ ጋር ሁሉ እነ ሳምሶን ማሞ በዛ ሰዓት በቃ ስቴጅ ላይ
የዚህን የፑሽኪን ስራ ፑሽኪን በጣም ብዙ ልጆችን ነው ያወጣው። በጣም ብዙ ጠንካራ ልጆች፣ ብዙ ጸሐፊዎችን፣ ዋን አክት ፕሌዮች እንዴ በቃ እኔ እንደሱ አይነት መድረክ እንደ ፑሽኪን እኛን በቃ ያለመለመ ያወጣ እንደ ሁሉም ታመሰግናለህ። ወግ አቅራቢዎች፣ እንደገና ተዋንያኖች፣ ጸሐፊዎች ጋሻ እያልነ ሙላት እግዚአብሔር ያክብራችሁ። ፍቅር ይስጠን፣ ፍቅር ሁኑ። ሁሌም ያ ዘመን ይደገም፣ ያ ጊዜ ይምጣላል። እንግዲህ የመጀመሪያውን ቲያትራቸውን በቃ እነዛን ቀጫጭን ልብ የሚሉ ሰዎች አእምሮ ራሱ ገንዘቡን ኢንቨስት አድርጎ ያሰራው ተወዳጁ አቀንቃይ ሚካኤል በላይነህ አዲስ አልበሙ መጠሪያው አንድ ቃል ነው አይደል? እስኪ ለሚካኤል በላይነህ አንድ ቃል ታሪክ ይስራ፣ አንድ ቃል ሀገር አይሁን። ሚኪዬ ኑርልን፣ በጣም ነው የምንወድ። በነጼ ስም ከፍ በል፣ ክፉ አይንካ። ነፍሱን ይማሩና ነጻነት ቹቹ ሲልህ ሰማ ነበር። ኦሆ ቹቹን እኮ ያስቀየረው ነጻነት እኮ ነው። እኔ አሁን ሰፈር የምታወቀው በቹቹ ነው። በጓደኞቼ የምታወቀው በቹቹ ነው። እኔ አሁን በቃ በጣም ሁለተኛ ሀገሬ መወዳት ሀገሬ ሐረር በቹቹ ነው የምታወቀው። ቹቹ ነው። አዎ ቹቹ ነው የሚለው። ከዛ ነጻነት ብቻ ነው ስመጣ ነጻነት ራሱን ሲያስተዋውቅ አይተው ከሆነ ነጻነት ወርቅ ነው ይላል። እኔን ደግሞ አስናቀ ንጉሴ በቃ ሳይብ አንተ እየሸረሸረው ቹቹን እየሸረሸረው አሁን በአስናቀ ንጉሴ ጸናው። ነጽዬ ሰሜን አቁመሃል፣ መድኃኔዓለም ነፍስህን በቀኝ አቁማት። ለነገሩ በዚህ ሳይዝ ሁለት ቃል ቹቹ ራሱ አሁን ነው ያየኝ። ይሄ እንደሚሆን አውቋል ማለት ነው። በፊት ሰይፍሻንም ስናቀህ እኮ እንዴ ሁላችሁ አምስት ሰው አልፎ እኮ ማን ያለፈው ነው የሚለው የሆነ ሰው። ይሄ በፊት ሳይዝ በጣም ይገርማል እኮ። በአንድ ቀዳዳ እኮ በሁለት አይናችን ላይ ነበር። በጣም እንትን ከማለታችን የተነሳ እንጂ ነገር እዛች ፒያሳ ትዝ ትለኛለሽ። ሆነ ቡቲክ አለች፣ እንትን ፍሎሪዳ አለ። ከፍሎሪዳ ቀጥሎ የነ ሰይፍሻ ቡቲክ አለ። ከነሱ በዚህ መልኩ እንግዲህ ይሄንና የተለያዩ ደስ የሚሉ ሀሳቦች የተነሱበት ቆይታ ነበረው። አርቲስት እንግዲህ አስናቀ ከሰይፉ ኦኒ ቤት ሾው ላይ ቤተሰቦች ሁላችሁም እንግዲህ ተመልክተናል ብዬ አስባለሁ። እንዴት ነው ቆይታው? እጅግ ደስ አይልም ነበር። ታዲያ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁ ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ